ሰላም እንደምን አለሽ? ማን ልበል ስምሽን? ስሜ ዓለም አቀፍ ቆንጆ ነው። እሺ ዓለም ብዬ ልጥራሽ። ዓለም ከየት ቤተ እምነት ነው የመጣሽው? አይ ቆንጆ፣ ዓለም አቀፍ ቆንጆ። አረ ግድ የለም ታችን፣ ግድ የለም ዓለም ብዬ ልጥራሽ፣ ግድ የለም። ውይ እግዚአብሔር ይስጥልኝ። ዓለም አቀፍ ቆንጆ። እኔ ቆንጆን ነው የፈለኩት ዓለምን ሳይሆን። እሺ እኔ እንደዚህ አይነት ነገሮችን ይቅርታ መጥራት ስለማልችል ነው እህቴ እያልኩ ልጥራሽ። አንተ እንኳን ትንሽ ያው ሞፈረ ምናምን ነገር ነው እንጂ ጩጬ እንደሆንኩ እንኳን ታስባታለህ። ቃሌት ያሰማል እንግዲህ በጣም በእውነቱ በጣም ኦ ማይ ጋድ ቃል የገባሁልህ ነገር በቃ ሼር ብቻ አድርግልኝ። ሼር ብቻ በቃ አለ ካለገ ጉቶራስ ምናምን ማለት በጭንቅላቴ ሰው በአሜሪካ ውስጥ በጥቁርነቱ ይዘለፋል። እኔ በጭንቅላቴ ምን የመሰለ ጭንቅላት ልደት ጋር እያለ የሚዘለፍ ራሰ በራነት አክሊል ጋር እያለ ሰዎች በጭንቅላቴ ነኝ ጉቶ ራስ አለኝ እና ምን ተጽዕኖ ፈጣሪ ነው ምናምን ጋዲ ይላል። ጋዲ ኮ አንቺ ብራዘር ሰላም ላንተ ይሁን ወንድም ፈለገ። ሰላም ለሁላችን፣ ሰላም ለሁላችን ወንድማችን ጋዲ። አሜን አሜን። እዛው ምንድነው ያ የምትወደው መዝሙር እዛው ያዘልኝ ጠላቴ ነው የሚለው እሱ መዝሙር ሳያስፈልገን አይቀርም። እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴ። ተቃጠለ ሰይጣን ተቃጠለ፣ ተቃጠለ ጋንቹር ተቃጠለ። እንዴ ሞክሼ ይላል እንዴ የኔ አባት አንተ ሰው ደህና ነህ? ሰላም ነው። እንዴት ነሽ? ሰላም እንደምን አለሽ? ማን ልበል ስምሽን? ስሜ ዓለም አቀፍ ቆንጆ ነው። እሺ ዓለም ብዬ ልጥራሽ። ዓለም ከየት ቤተ እምነት ነው የመጣሽው? አይ ቆንጆ፣ ዓለም አቀፍ ቆንጆ። አረ ግድ የለም ታችን፣ ግድ የለም ዓለም ብዬ ልጥራሽ፣ ግድ የለም። ውይ እግዚአብሔር ይስጥልኝ። ዓለም አቀፍ ቆንጆ። እኔ ቆንጆን ነው የፈለኩት ዓለምን ሳይሆን። እሺ እኔ እንደዚህ አይነት ነገሮችን ይቅርታ መጥራት ስለማልችል ነው እህቴ እያልኩ ልጥራሽ። እህት አይደለሁማ፣ ውሸት ነው። ውሸት ለምን? እሺ በቃ ብርቂቱ ነው ስሜ፣ ብርቂቱ ብለህ ጥራኝ። ችግር የለውም እህቴ ብዬ ልጥራሽ። የምን እምነት ተከታይ ነሽ? እምነቴን አላውቀውም ለጊዜው። ቁም ነገር ነው የጠየቅኩሽ። የምን እምነት ማለት? እሺ እግዚአብሔር እንዳለ ታምኛለሽ? አዎ አለ። እንዴት ነው እንደሌለው አለ። እግዚአብሔር እንዳለ በምን አወቅሽ? መጽሐፍ ቅዱስ ላይ ስለተጻፈ ነው። አየሽ፣ እምነት አለሽ ማለት ነው። መጽሐፍ ቅዱስ መጽሐፍ እንደሆነ አንድ ሰው ካመነ እምነት አለው ማለት ነው። አይ እምነት የለኝም ካለ ግን በመሰረቱ ሃይማኖት፣ እምነት፣ አስተምህሮ የለውም ማለት ነው። እሺ የትኛው መጽሐፍ ቅዱስ? ስንት አይነት መጽሐፍ ቅዱስ ነው ያለው? ብዙ አይነት መጽሐፍ ቅዱስ አለ። ለምሳሌ የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ አለ፣ የካቶሊክ ቤተክርስቲያን አለ፣ የፕሮቴስታንቶች፣ የሞርማኒዝም፣ የጆባዎች ብዙ አይነት መጽሐፍ ቅዱስ ነው ያለው። በየትኛው መጽሐፍ ቅዱስ ነው እግዚአብሔር እንዳለ ያወቅሽው? እኔ መጽሐፍ ቅዱስ እንግዲህ አንድ መጽሐፍ ቅዱስ ነው። ይሄ የፕሮቴስታንት መጽሐፍ ቅዱስ። እሺ የፕሮቴስታንት መጽሐፍ ቅዱስ መልካም። የፕሮቴስታንት መጽሐፍ ቅዱስ ቅዱስ መጽሐፍ እንደሆነ በምን አወቅሽ እህቴ? እንዴ ተጻፈውን ያመንኩት እንግዲህ። ኦኬ ሰው ተረት ተረት ጽፎ ቢያስቀምጠውም ጀስት የተጻፈውን ታምኛለሽ ማለት ነው? ኖ ወይ ተረት ተረት አይደለም መጽሐፍ ቅዱስ እኮ ተረት ተረት እንደሆነ እንዳልሆነ በምን አወቅሽ? እሺ እንዲህ አይነት ነገሮችን ለማውራት ይመስለኛል ዝግጁ አይደለሽም። እና መንፈሳዊ ነገሮችን ነው የማወራው። ብዙ ጊዜ ላይፍ ስከፍት
መንፈስ የሆኑ ሀሳቦችን ነው ማወራው። ይቅርታ ቀደም ዲክላይን ስላደረኩብሽና በቻልሽው አቅም ምናልባት መንፈሳዊ ነገሮችን ለማውራት ፈቃደኛ ስትሆኚ ከኔ ጋር ማውራት ትችያለሽ። እሺ አይ እኔም ጥያቄ ልጠይቅህ ነው የላኩት ለመናገር። እሺ እንደዛ ከሆነ ስለዚህ በመጀመሪያ አቋምሽን ንገሪኝ። ቁም ነገር ማውራት የምትፈልጊ ከሆነ ነገሮች ላይ ቁም ነገር ነው ማውራት ያለብን። አንዳንድ ጊዜ መንፈሳዊ ነገሮችን ስናወራ ምናልባት አሁን ዘፋኝ መጥቶ ሊያወራኝ ይችላል። አይሽ አርቲስት ድራማ የሚሰራም ሰው መጥቶ ሊያወራኝ ይችላል። ግን ልክ መንፈሳዊ ነገሮችን ስናወራ ይሄ ፐብሊክ ላይ ካለን ፊገር ወጣ ብለን ነው የሆነ ሲሪየስ የሆነ ኢሹ ስለሆነ የምናወራው ማለት ነው። ስለዚህ እህቴ አንቺ እምነትሽ ምንድን ነው? እነዛን ነገሮች በደንብ አድርገሽ ንገሪኝ። ከዛ በኋላ በደንብ እናወራለን። የአንቺን ጥያቄ መመለስ እኔም ስላለብኝ እመልስልሻለሁ። እምነትሽ ምንድን ነው በቁም ነገር? እኔ ፕሮቴስታንት ነኝ። እሺ እግዚአብሔር ያክብርልኝ በአንቺ በቁም ነገር ስለመለሽ። ፕሮቴስታንት የትኛው ቤተ እምነት ነው ያለሽው? ለምሳሌ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ? መካነ ኢየሱስ። እርግጠኛ ነሽ? የትኛው አጥቢያ? እኔ መካነ ኢየሱስ ተወልጄ ሳድግ መካነ ኢየሱስ ነበር የምማረው። የትኛው አጥቢያ ነው አንቺ ብረት የምታረጊው? 5 ኪሎ ሲሎኬሽኑ ንገሪኝ። እኔም እዛ ስለሆነ ያደግኩት የእውነት ቁም ነገር። እስቲ ምኑ ጋር ነው 5 ኪሎ ያለው የመካነ ኢየሱስ አጥቢያ? አውቀዋለሁ። ከሱ ወደ ላይ ወይ ደግሞ ከራዲካል ፊት ለፊት። እሺ መልካም። እሺ ምንድን ነበረ ጥያቄሽ? እስቲ ስለምንድን ነው መጠየቅ የፈለግሽው? አይ እኔማ ለምን ተፈጠረ ልልክ ነበር። ኦኬ ግን ከዛ ሁሉ በፊት ፕሮቴስታንት ከሆንሽ ከአንድ ኦርቶዶክስ ጋር ስታወሪ አለ አይደለ በጣም ክሪቲካል ከሆኑ ሀሳቦች ይልቅ በጣም ወሳኝ የሚባሉ ነጥቦች አሉ። ለምሳሌ አሁን እኔ ኦርቶዶክስ ነኝ፣ የኦርቶዶክስ ቤተክርስቲያን አማኝ ነኝ እና በአንቺና በእኔ መካከል ያለ የሆነ የትምህርት ልዩነት አለ እና እነዛ ደግሞ በጣም ወሳኝ የሆኑ የትምህርት ልዩነቶች ናቸው። ምሳሌ ልስጥሽ። ለምሳሌ ኤቲስቶች እንዳሉ ታውቂያለሽ። በዚህ ምድር ላይ ኤቲስት ፓጋን የሚባሉ አይነት ሰዎች አሉ። እግዚአብሔር የለም ብለው የሚያምኑ ማለት ነው። እኔና አንቺ አለ ብለን የምናምነውን አምላክ እግዚአብሔር የለም ብሎ የሚያምኑ ሰዎች አሉ እና ለእነዚህ ሰዎች ሙሴ ቀይ ባህርን ከፈለ ብሎ መንገር ተረት ተረት ነው። ምክንያቱም በመጀመሪያ እግዚአብሔር ራሱ እንዳለ አያምኑ። በተመሳሳይ አሁን ለእኔና ለአንቺም ለምን የተፈጠረው ምናምን የሚለውን ነገር እኔ በኦርቶዶክስ የምልከታ እንዲህ እኮ ስለሆነ ነው ሪዝኑ እንዲህ ነው እያልኩ ብነግርሽ ምንም ጥቅም የለውም። በመጀመሪያ ወሳኝ የሆኑ ነጥቦች አሉ ማለት ነው። አንቺ ፕሮቴስታንት ነሽ፣ እኔ ኦርቶዶክስ ነኝ። አንዳንድ ምን ማውራት ያለብን ሀሳቦች አሉ። እንዲህ አይነት ሀሳቦችን ከማውራታችን በፊት እስኪ ስለ መዳን እናውራ። ድነሻል አንቺ ታችን? ድነሻል? መልካም። እሺ ሰዎች በማመን ብቻ የዘላለም ሕይወት እንደሚያገኙ ታምኛለሽ? ያው ፕሮቴስታንት ነሽ መቼም ድነት ተምረሻል አይደል? መልካም። እሺ እስኪ አንድ የመጽሐፍ ቅዱስ ጥቅስ ስጪኝ። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ጥቅስ። እሺ ስለዚህ እንዲህ አይነት ነገሮችን እሺ ችግር የለውም። ስለዚህ እንዲህ አይነት ሀሳቦችን አየሽ ያመነ የተጠበቀ ይድናል የሚለውን ነገር ነው የማውቀው። በተነገር ደግሞ መጽሐፍ ቅዱስ ላይ ይሄን ያህል ጥልቅ ያለ እውቀት የለኝም። እሺ መልካም። ስለዚህ ምን እናደርግ መሰለሽ፣ አሁን በብዙ ነገሮች ያው መንፈሳዊ እውቀት ቀስ እየተባለ የሚገኝ ነገር ነው። ሁላችንም ከእናታችን ማህፀን ስንወጣ ያወቅነው ነገር አይደለም። በጊዜ ሂደት እየተማረን እየተወያየን ያወቅነው ነገር ነው እና አንቺም አንዳንድ መሰረታዊ የሆኑ ነገሮችን ለማወቅ ለመረዳት የሆነ የግድ ፐብሊክ ላይ መሆን የለበትም። የግድ ላይቭ ስትሪም ላይ ተገናኝተን አይደለም ማውራት ያለብን። ስለዚህ አንዳንድ ሀሳቦችን በነፃነት ለማውራት እንዲመችሽ በውስጥ መስመር መልእክት አስቀምጪልኝና አድራሻ ተለዋውጠን ከዛ በኋላ
አዲስ አበባ ከሆነ የምትኖሪው በአካልም ተገናኝተን እነዚህን ሀሳቦች በደንብ አድርገን እናወራባቸዋለን። ጌታ ይርዳሽ። እንደዚህ ይሻል። ጊዜ ያክብረልኝ። ወንድማችን ጋዲ ይላል። ጋዲ ኮ አንቺ ብራዘር ሰላም ላንተ ይሁን ወንድም ፈለገ። ሰላም ለሁላችን ወንድማችን ጋዲ። አሜን አሜን። እዛው ምንድነው ያ የምትወደው መዝሙር እዛው ያዘልኝ ጠላቴ ነው የሚለው እሱ መዝሙር ሳያስፈልገን አይቀርም። እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴ። ተቃጠለ ሰይጣን ተቃጠለ፣ ተቃጠለ ጋንቹር ተቃጠለ። አንድ ልጅ እኮ ያስለመደኝ በጣም መጥፎ ነገር መልመድ የለብንም። ተፌ አታስታውስም? እንደውም የሆነ ሰዓት ለዝክር እኛ ቤት መታችሁ ምናምን የሆነ ሰዓት ድንገት በሆነ ርዕስ ከኔ ጋር ተከራከሩ አላለም? ርዕሱን ብንናገር ችግር ነው፣ ሌላ መዘዝ ነው የሚያመጣብን። አይ ርዕሱ ይቅር። እና ጋዲ እንዴት ነው በእናትህ? እኔ እኮ ቀን የሆነ ቪዲዮ ሾፍኩ ምናምን ነገር እና ከዛ በኋላ ግን በኋላ ላይ ሳጣራ ከጻፍኩልህ ምናምን በኋላ በሰላም እንደሆነ ሲገባኝ ለዛ ነው እንትን ያልኩት። አይ በሰላም ነው። የምን ወደኋላ እንትን ማለት ነው ጋዲ። ያው እንደምታውቀው እዚህ ቲክታክ ፕላትፎርም ላይ ሁላችንም ያው መልካሙን ክፉን ምናምን ነገር አሳልፈናል። የወንድሞቻችንን ሀዘንም ተመልክተንበታል፣ ደስታቸውንም አይተንበታል። እና ያው አንተ ደግሞ ከሁላችን የሚበልጥ ታውቀዋለህ ቻሌንጁን። በነገራችን ላይ በዚህ አጋጣሚ ጋዲ የሁላችንም ሲኒየር ነው ባይዘዌ የሁላችን እኛ ሳንጀምር በፊት ቲክታክ ላይ የነበረ ወንድማችን ነው ጋዲ እና ከዛን ጊዜ ጀምሮ በጣም ብዙ ቻሌንጆችን አይተሃል ጋዲ። ሰዎች የሆነ ቅር አላቸው ብለን ሰዎች የዘላፋ ቃል በኛ ላይ ተናገሩ ብለን የምንመለስበት ሌላ መንገድ የለንም። የምንቀጠቅጠው የአንድ ዘንዶ ራስ ነው። መቀጥቀጣችንን አናቆምም። ዘንዶ ዱላ ሲበዛበት ብዙ አካላትን እየተጠቀመ ብዙ ድምፅ ሊያስተጋባበን ይችላል። ግን ወደኋላ መመለስ የሚባል ነገር የለም። እንደ ሎጥ ሚስት ወደኋላ አናይም። በቃ የኔ ንግግር ምን ያክል ፓወርፉል እንደሆነ የምታዩት ይኸውላችሁ። ጋዲ ካሜራውን ከፈተ ጋይስ። እንደዚህ አይነት ንግግሮች ሲደረጉ ግድ ነው ነገር ባይን ይገባል ይባላልና ነገር ባይን ይገባል ያ ጋዲ እና ከዛ አንጻር ነው ያው አንዳንድ ላይቭ ሪከርዶችን እንደተመለከተ ተስፋ አደርጋለሁ። በጣም ማቀርባል ስፔሻሊ ጋዲ አንተ ተረዳኛለህ። እንደውም ከታች ካሉት ሰዎች በጣም እንደ ወንድም ማቀርባቸው በጣም ማለት ሰው ረስቷቸው እኔ ነኝ ማስታወሳቸው ማለት ይቻላል። ሰው ረስቷቸው እኔ ማስታወሳቸው ሰዎች ፈለገ ጉቶራስ ምናምን ማለት በጭንቅላቴ ሰው አሜሪካ ውስጥ በጥቁርነቱ ይዘለፋል። እኔ በጭንቅላቴ ምን የመሰለ ጭንቅላት ልደት ጋር እያለ የሚዘለፍ ራሰ በራነት አክሊል ጋር እያለ ሰዎች በጭንቅላቴ ነኝ ጉቶራስ አለኝ እና ምን ተጽዕኖ ፈጣሪ ነው ምናምን። ከዛ ደግሞ የሆነ ያንተን ስም ደግሞ የሆነ ፓርት ላይ ደግሞ ሰብሰብ ይሉና ደግሞ የሆነ ዝርጥጥ ከዛ ደግሞ ልደትን ሲሻቸው ደግሞ ተሙ ምናምን ብቻ የደቂቃዎች ደስታ ልስጣቸው ብዬ ነው ያንን ቪዲዮ የሰራሁት እንጂ እኔ ወደኋላ እንኳን ልመለስ አይደለም። ጋዲ የኔ አባት እና የኔ እወድሻለሁ። በነገራችን በኮሜንት የጻፍሽልኝ ነገር ትንሽ ግድ ነው እንዴ ወንድሙንማ እንደዚህ እንትን ካላለ ያው ግድ ነው ብሮስኪ። አይ እንትን ነው ይህን ነገር ያው ለአንተ የሚነገረ ምናምን አይነት ሰው አይደለም። በእርግጥ በቃ በፊት የነበረውን ነገር አለ አይደል? እዚሁ ቲክታክ ፕላትፎርም ላይ የነበረው ነገር ምን ያህል ሰው እየተጠቀመ እንደሆነ ምንም ይመሰክራል። ሲጀመር ምን መሰለ አንዳንዴ አንተ ባትናገርም እዚህ ላይ በምታደርገው አገልግሎት ደግሞ ስራ ይመሰክራል። አንዳንድ ነገሮች ኦኬ ሰዎች ከኮንተንት አንጻር ከሚቀርቡ ትምህርቶች አንጻር ከምን አንጻር የሚማሩበትን ነገር ካላገኙ ሲጀምር ሰው ዝም ብሎ አይቀመጥ። ኦኬ አዲስ እውቀት የሚያገኝበትን ነገር ምናምን ካልሆነና
አንተ ፎከስ ማድረግ ያለብህ ከዚህ በኋላ ላይክ ፎከስ ማድረግ ያለብህ ትምህርቱ ላይ ነው። ከዚህ በፊት እንደምታደርገው እንደምንም ጊዜ አመቻችተህ ምናምን ነገር በቃ ትምህርቱ ላይ ነው ፎከስ ማድረግ ያለብህ። ይሄ እንደውም የበለጠ እንድትበረታ ምናምን ነገር ኢነርጂ ሊሆን ይገባል። ኦኬ ሰዎች ባነሳው ትምህርት ምናምን ነገር ሳይሆን ፐርሰናል ሲያደርጉት ፐርሰናል ይመተው ምናምን ፐርሰናል አታክ ነገር የሚመስል ነገር እኔ የማላውቃቸውን ፎቶዎችን ራሱ 5 ነው 6 ተለጥፍ ያለው አባ ይሄ ፎቶ አለኝ እንዴ እስክል ድረስ እመቤቴን የማላውቃቸው ፎቶዎች እና እንደዚህ አይነት ነገር ያጋጥማል። ኦፍ ኮርስ ቅድም እንዳልኩ ምናምን ግን ያው ንቆ ማለፍ ነው በልጦ መገኘት ምናምን ንቆ ማለፍ መልካም ነው በእንደዚህ አይነት ሁኔታዎች ላይ ትክክል ጋር ያው በእርግጥ አንዳንድ ጊዜ የሆነ ከትንሽ ሰዎች ጋር ምናምን መውረድ ይከብዳል። ግን ደግሞ ምንም ቢሆኑ ወንድሞች ናቸውና ማለት ከማንም በላይ ለአንተ ቅርብ ናቸው። ጋዲ ጊዜ በሚያውቀው እንደው አንተ ጋር የሆነ ቅሬታ ካላቸው አንተን ደውሎ ምናምን ጋዲ ትንሽ እንደዚህ ያው የምትሏቸው ነገሮች ትንሽ እኛን ደብረውናል ምናምን ማለት ይቻላል። ፈለገ ለነሱ ቅርብ ነው። ደውለው መገሰጽ ማረም ይችላሉ። እና ሁሌ አጋጣሚ ጠብቆ ወንድሞችን አታክ ለማድረግ መሞከር ጥሩ አይደለም። በዚህ አጋጣሚ አሁንም አይታወቅም እንደዚህ ለማለት ይቅርታ ሁሉንም እያልኩኝ አይደለም ጋዲ። በነገራችን ላይ አሁንም እኛን እያቆላመጡ የሚጠሩ ሰዎች አሉ። አሁንም ጋዲ የሚሉ ፈለገዬ፣ ልደትዬ ምናምን የሚሉ አኪዬ፣ ዮባዬ፣ ዮሐድዬ እያሉ የሚጠሩ አሉ። ግን አጋጣሚ የሚጠብቁ ማለት ነው። የሆነ አንተን መውደቅ የሚጠብቁ የሆነ ልክ አንድ ሰው መጥቶ ልክ አንተን ሲዘልፍላቸው አንተን ሲናገርህ አንተን የሆነ ነገር ሲል ምናምን ወይ አላለም እዩ ከስር እዩ ወይ ይላል ወይ እና አንተን ሲናገር አንተን የሆነ ነገር ሲል ምናምን በቃ የሆነ ልክ ሐሳቤን የተናገረልኝ አይነት ነገር የሚያራምዱ ግን ደግሞ አንተን ጋዲ ምናምን ብለው የሚጠሩ ታይም የሚጠብቁ የሆነ ያንተን መውደቅ ታይም የሚጠብቁ ሁላችን መቼም ሰዎች ነን እንደምታውቀው ጋዲ። ዛሬ ቆመን እንደሄደን ሁሉ ነገ ደግሞ ምናልባት አይታወቅም ልንወርቅ እንችላለን፣ ግን ወርቀን አንቀርም። ኦኬ ያ የወደቅነው አወዳደቅ የኃጢአት ውርቀት ከሆነ በንስሐ ሕይወት የምንመለስ ሰዎች ነን። የወደቅነው ውርቀት ምናልባት የስጋ ከሆነ ኦኬ ታክመን ምን ብለን ከእንደገና ቀና ብለን የምንራመድ ሰዎች ነን። ግን አጋጣሚ የሚጠብቅ የቃየልን ቅናት የሚቀኑ ሰዎች ባጭሩ ትንሽ ብቅ ሲሉ ገርሞኝ ነው። እኔ የቃየልን ቅናት እኔ በጋዲ ለምሳሌ ልቅና ጋዲን እህቶች በጣም ይወዱታልና በጋዲን ይልቅና ለምሳሌ ጋዲን ምንድነው እህቶች ለየት አድርገው የሚሆን አረ ስቀለት ነው ብራዘር ከአሴት እየሰጠው ነው ማን ነው ምሳሌ እየሰጠው ነው ካሜራን ዘጋ እሺ። እና እንደዛ ለምሳሌ የሆነ መንፈሴ ቅናትን መቅናት ጥሩ ነው። ሰው እንዴት መንፈሴ ነገርን እያገለገልክ እንዴት መጥፎ የሆነ ቅናት ይቀናል? የቃየልን ቅናት እና ልክ የቃየልን ቅናት የሚቀና በአጠቃላይ ግን ሲቀበዘበዝ ነው የሚኖረው። በዚህ አጋጣሚ እየሰማችሁ ስለሆነ ማለት ነው ወንድሞቻችን ናችሁ። ልክ እንደኛው ከነማን እቺን ነገር ልናገርና ጋዲ ለአንተም ለዩባ ምድል እሰጣለሁ። ቤተክርስቲያን በኖህ መርከብ ትመሰላለች። ከዚህ በፊት ብየዋለሁ። ቤተክርስቲያን በኖህ መርከብ ትመሰላለች እና በኖህ መርከብ ውስጥ ያልገባ እንስሳ የለም። ጅብ ገብቷል፣ ቀጭኔ ገብታለች፣ ጃርቼ ገብቷል፣ እርግብ ገብታለች። በቤተክርስቲያን ውስጥ እኛም ልክ እንደዚህ ነን። እንደ እርግብ የዋ የሆኑ ምዕመናን አሉባት። ጋዲ አንተም ታውቃለህ፣ ሁላችንም እናውቃለን። እንደ እርግብ የዋ የሆኑ አባቶች አሉባት። የዋ የሆኑ አባቶች ኢቨን ከተማ ላይ ራሱ የሚካሄደውን ነገር ፈጽሞ ማያውቁ በገዳም በጣም በሚገርም ተጋሎ ላይ ያሉ ዓለምን ንቀው ዓለም የሚናቀቻቸው በጣም የሆኑ አባቶች አሏት ይቺ ቤተክርስቲያን። በተመሳሳይ እዚህ ቤተክርስቲያን ውስጥ በኖህ መርከብ በተመሰለችው ቤተክርስቲያን ውስጥ እንደ ጀርጥ ሸዋማ የሆኑ ሰዎች አሉ የሚዋጉ እንደ ጀርጥ ሸዋማ የሆኑ አገልጋዮችም ጭምር አሉ። ለምሳሌ ጋዲ አዲስ እንደው አገልጋይ ሆኖ ወደ ቤተክርስቲያን ድቁና ተቀብሎ ገና ሲመጣ ምናምን እንኳን ደህና መጣ ሳይሆን ለምን መጣ አይነት ሐሴት የሚያዩ ለምን መጣ አይነት ግልምጫ የሚገላመጡ እንደ ጀርጥ ሸዋማ የሆኑ አገልጋዮች አሉ። በተመሳሳይ እንደ ጀርጥ ሸዋማ የሆኑ ምዕመናኖች አሉ በነገር ሰውን መውጋት የሚፈልጉ ልክ ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለነሱ ብቻ የሚመስላቸው ሌላው ሁሉም ለነሱ መጤ ነው። ሁሉም መጤ ነው ሌላው ማለት ነው። በተመሳሳይ እንደ ጅብ ሆዳም የሆኑ ምዕመናን እንደ ጅብ ሆዳም የሆኑ አገልጋዮች አሉባት። ቤተክርስቲያን ያማከለ ፋይናንሻል ጉዳይ ብቻ እንዲኖራቸው የሚፈልጉ
ቤተክርስቲያንን የሚፈልጓት ለጥቅማቸው ብቻ ለኪሳቸው ብቻ ሆዳም የሆኑ ሰዎች አሉ። በተመሳሳይ እንደ ቀጭኔ አንገታቸው የረዘመ ትዕቢተኛ የሆኑ ሰዎች አሉ። ጎንበስ ብሎ ሰው ማየት የሚፈልጉ ማለት ነው። ትዕቢተኛ የሆኑ አገልጋዮች አሉ። የሆነ ዜማውን ስለቻሉት፣ የሆነ ቅዳሴውን ስለቻሉት፣ ድጓውን፣ ዚቁን እንደው ቅኔውን በደንብ አድርገው ስላበጠሩት ከነሱ በላይ በቃ ማንም ምንም የሚያውቅም አይመስላቸው። ቅዱስ ጳውሎስ ያለው መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው የሚለውን ሀሳብ ፈጽሞ በቃ ይዘነቡ። የእነሱ ጸጋ ብቻ በቃ ጸጋ የሚመስላቸው ትዕቢተኛ የሆኑ አገልጋዮች አሉባት። በተመሳሳይ ትዕቢተኛ የሆኑ ምዕመናኖች አሉባት። በጣም የሚገርመው ነገር ግን የጌታ ነገር ነው። ጌታ ሁላችንም ልክ እንደዚህ እንደ ጅብ ሆዳም፣ እንደ ቀጭኔ ትዕቢተኛ፣ እንደ ጃርት ሸዋማ ሆነን ሳለ ከነ ማንነታችን ይፈልገናል። በቃ ከነ ማንነታችን ፈለገ የሆነ ድክመት አለበት፣ ግን ለቤተ ክርስቲያን ክርስቶስ ከነ ማንነቱ ይፈልገዋል። ጋዲ የራሱ የሆነ ድክመት አለበት። ወደዳችሁም ጠላችሁም ግን ጋዲን ክርስቶስ ከነ ማንነቱ ከነ ድክመቱ ይፈልገዋል። ኦኬ፣ ከጉዳቱ ይልቅ ጥቅሙ እስካዘነበለ ድረስ ክርስቶስ ከነ ማንነቱ ይፈልገዋል። ሌሎችን ስማችንን ሲያጠፉ የነበሩ ሰዎችን ክርስቶስ እኮ በነገራችን ሁሉ ነገር እንዳልነበረ ማድረግ ይችላል፣ ግን እነዛንም ሰዎች ጭምር ከነ ማንነታቸው ክርስቶስ ይፈልጋቸዋል። አንዲት ቤተክርስቲያንን እስከሆነ ድረስ የምናገለግለው በፍቅር ብናገለግል መልካም ነው። ቲክቶክ አሁን ለመጀመሪያ ጊዜ የጀመረ ሰው ቢኖር እና የእኛ ፎቶ ምናምን ተሰቅሎ እሱ እንደዚህ ፈለገ በዚህ ወጥቶ ጋዲ በዚህ ወጥቶ ምናምን ሲባል ያ ሰው ምንድን ነው የሚማር? ኦኬ፣ አዳራሽ ውስጥ ሆኖ ሰዎች ያሙለት ያ የውሸት አሜት ስለ ቤተክርስቲያን የተወራለት የውሸት ተረት ለካ እውነት ነው። ኦርቶዶክሲያን እንዲህ ናቸው ይባላል። ይህ እነዛም ሰዎች በዛ በቆሙበት ቦታ ቤተክርስቲያን ወክለው ስለሚገኙ የሌለንን ብሔር ለመስጠት ይሞክራሉ። አይ እነፈለገ ነጋዲ ለእነንትና እኮ አልጩሁም፣ ለእነንትና እኮ እንደዚህ ያላሉ ምናምን ይላሉ። ኦኬ፣ ሰው ሲመጣ ገና ለመጀመሪያ ጊዜ ላይፍ ሲከፍት ያንን ነገር ይመለከታል። ኦርቶዶክስ ያለካ የሚያወሩት ይሄንን ነው። ኦኬ፣ ኦርቶዶክስ ያለካ እንትን ዲስከስ የሚያደርጉት በቃ ስለነዚህ አይነት ጉዳይ ነው ወደ ማለት ነው ያዘነበላል። እና ፕሊዝ ጋዲም ወንድማችሁ ነኝ፣ እኔም ወንድማችሁ ነኝ፣ ሌሎችም እዚህ ውስጥ ያሉ ወንድሞቻችሁ ናቸው። እና ችግር ካለ ወንድሞቻችሁ እስከሆነ ድረስ ቀርባችሁ እኛን ምከሩን፣ እኛን ገስጹን። እና ትንሽ የምትሄዱት አካሄድ ጥሩ አይደለም ለማለት ነው። ጋዲ ይቀጥል። በረዥሙ ደቂቃ ሰጥቻለሁ። ሶሪ። ልክ ነህ ብሩስኪ። ዋናውን ነገር ብለኳል። እውነት ለማውራት ያው እንደተባለው ነው። እኔ ነገሮችን በግሌ እርግጠኛ ነኝ ፈለገም እንደዛው ነው፣ ሌሎች ወንድሞችም እንደዛው ናቸው። የፈለገ ነገር ቢሆን የፐርሰናል አታክ የሚባለው ነገር እኔ ሰው የትኛውም ሰው እንኳን አገልግሎት ላይ ትንሽ ያው እንግዲህ ቤተክርስቲያን አካባቢ ተፍተፍ የሚል ሰው ኦር አገልግሎት ላይ ያለ ሰው አይደለም። የትኛውም ሰው ሰዎችን ፐርሰናል አታክ ማድረግ ልክ ነው ብዬ አላስብም። ፐርሰናል ታውቃለህ፣ እናወጣዋለን ይባላል፣ ግን ሲወጣም አላየንም። እና እንደው ሰውንም ክፉ ባታናገሩ፣ ጌታ በሚያውቀው ሰውንም ክፉ ባታናገሩ። ከዛ ባለፈ አሁን እንዲህ በሚፈጠሩ ጥቃቅን ነገሮች ኦኬ፣ አገልግሎቱ ራሱ ምን ያህል ያው እንደምታየው ነው አይደል? አንተም እርግጠኛ ነኝ መቼስ ወሽመጥ ተሰብሯል። የሆነ ሰሞን በምታገለግልበት በዛ ሙድ አይደለም ያለው። ኦኬ፣ በዛ ሙድ አይደለም ያለው። እና አሁን ሌሎች ወንድሞችም እንግዲህ በዙሪያ ያሉ ወንድሞችንም ስንመለከት ስናወራ ምንድነው ይሄ ኢነርጂው አለ አይደለ? ላይክ በፊት ለማገልገል የምትጓጓበት አይነት ነገር ላይፍ ገብተህ ለመማማር ጥያቄና መልስ እንዲህ ለማድረግ ያ ነገርን ራሱ ወደኋላ ይጎትተዋል። እና እንደው ነገሮችን ፐርሰናል እኔ ያው ለምሳሌ በሚወራው ነገር ፈለገም የሚወራው ነገር ተሰምቶት ምናምን ነገር አለ። ምን ስንት ነገር ይወራል። ብዙ አይነት ላይፍ ያየን ሰዎች ነን። የሆነ ሰው የሆነ ነገር አወራ ብለንም ኦፌንድ የምንሆን አይነት ሰዎች አይደለም። ግን ቀደም እንዳለው አንዳንዴ ሜቢ ጥንቃቄ ልናደርግ የምንችለው ከሚሰማው ሰው አንጻር አንዳንዴ ምንድነው ውሸት በተደጋጋሚ ሲነገር እውነት ስለሚመስል በተወሰኑ ሰዎች ጭንቅላት ላይ እና እንደው ዝም ብሎ የሐሰት ክስም ደግሞ ይሄ የዲያብሎሳዊ ባህሪ ነው። ኦኬ፣ እና ጥንቃቄ ይፈልጋል። እና ቅድም እንዳለው ነው እና ይሄ ዝም ብሎ በባዶ ሰውን መክሰስ መልካም አይደለም፣ እግዚአብሔርንም የሚያስደስት ነገር አይደለም። እና ይሄ ነገር ሊታሰብበት ይገባል። ከዛ ባለፈ ፈለገም ካሁን በኋላ ማድረግ ያለበት ምንድነው? ያው እንግዲህ ጾሙ ኦልሬዲ እኩለ ጾም አሁን ደርሰናል። አይ ቲንክ 4 ሳምንት አካባቢ ካሁን በኋላ የሚቀርባል። ኦልሞስት 1 ወር አካባቢ ማለት ነው። ካሁን በኋላ ያለውን ደግሞ እንደተለመደው ከክርስቲያን ወንድሞች እናቶች ጋር ምናምን ትምህርት እየተማማር ሌሎች ሰዎችም ካለችን ጥቂት እውቀት ላይ ምናምን ነገር ለሌሎች ወንድሞች እናቶች እያካፈል እየተማማር ምናምን መቀጠሉ እሱን የሚሻለው እንጂ ለምሳሌ ፈለገ ሁሉም ቦታ የተወራውን ነገር ማስተባበያ ልስጥ ካልክ በቃ
ዋና ነገሩን ትተውና ዋና ነገሩን ትተህ ከዛ በኋላ በቃ ወደኋላ ትጎተታለህ። ኦኬ ከዛ አንጻር ስለሆነ በቃ ይሄ እንደውም ዛሬ እኔ ኦልሬዲ ትናንትም ላይቭ ገብተን መማማር ጀምረን ነበረ። እኔም ትናንት ቤቴን ከፍቼ ተማምረን ነበረ። ከዛ አኬ ማታ እንደውም ከና አኬ ጋርም ስናወራ ነበር። በቃ አያስፈልግም እንደዚህ አሁን እንትና እንዲያሉ እንትና እንዲያሉ እሱም ብሎ ጀስቲፋይ ማድረግ አያስፈልግም። ፈለገም ያው ሰሞኑ ላይፍ ስላልገባ ነው እንጂ እርግጠኛ ነኝ ፈለገም ከነገ ጀምሮ ወር ከነገ ወዲያ ካሁን በኋላ ላይፍ ሲገባ በትምህርት ነው የሚመጣው። ማንም ሰው የፈለገውን ነገር ያወራል። ማንም ሰው የፈለገውን ነገር ያወራል። እኛ ከቤተክርስቲያን የተማርነውን እንግዲህ ከአባቶቻችን የተማርነውን ትምህርት ጋይስ ለእናንተ ማካፈል እንቀጥላለን ለማለት ያክል ነው። እና እንደው አትድከሙ፣ የምታወሩ ሰዎች ምናምን ነገር አትድከሙ። ፎቶ ብትለጥፉ ምን ብትለጥፉ ብታረቁ አትድከሙ። ቀደም ብለን እንንገራችሁ፣ አንዳንዴም ባትደክሙ መልካም ነው። እና ይህን ለማለት ያክል ነው። ብሮስኪ ቴንኪው። ጋዲ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሁን አንዳንድ ሀሳቦችን ሰራ አንድ ነገር ትዝ ብሎኝ ነው። ያለ መረጃ ነው እንትን የሚለው ነገር በጣም ነው ደስ የሚለው። ያለ መረጃ ነው ብዙ ነገር የሚወራው። እንዲህ ስትል ምን ትዝ አለኝ መሰለህ? ያለ መረጃ ልክ ጋዲ እኮ እንደዚህ መረጃው ምናምን ነገር ምናምን አንድ ጀለሳ ላይ እንደ ህንዶቹ ውሃትን ዋድ እያለ እንትን የሚል ወድ ምናምን የሚል ማለት ነው። እና የሆነ ፈለገ እንደዚህ ብሏል ምናምን ኦኬ እንደዚህ ያለ ምናምን እያሉ ጃስ ነገር ወከባ ይፈጥራሉ። እና እነሱ ልክ ሐሜት እንዲህ ሲያቀባብሉ አንድ ነገር ትዝ አለኝ። አንድ ሰው በሆነ ወቅት ፕሮቴስታንቲዝምን በአንድ ነገር ገልጾት ነበረ። ልክ ፕሮቴስታንቶች ለኦርቶዶክስ ምን ያክል ጥላቻ ኖሯቸው የሆነ የሐሰት ትርክቶች እንደሚተርኩ ሲናገር ያላዩትን ነገር ነው እንዳዩ አድርገው የሚናገሩት አለ። እነዚህም ሰዎች ኦልሬዲ እያደረጉ ያሉት ያንን ነው። ያላዩትን ነገር እንዳዩ አድርገው ነው የሚያወሩት። አንዱ ፕሮቴስታንት እንዲሰልል ወደ ኦርቶዶክስ ቤተክርስቲያን ይላካላሉ እና ፕሮቴስታንት ነው ሂድና ሌሊት ማህሌት ብለው ገብተው ምን እንደሚሰሩ በደንብ አይተህ ተመልክተህ ና ብለው ይልኩታል። እና ልክ እዚህ ላይቭ ላይ ሆነ እኛን ስም እያነሱ እንደሚያሙን አይነት ወረኛ የሆነው ይሄ ሰውዬ ቤተክርስቲያን ይሄዳል፣ ነጠላ ለብሶ ተመሳስሎ ማለት ነው። ቤተክርስቲያን ይገባና ሌሊት ማህሌት ላይ ምን እንደሚደረግ ለመመልከት ይቆማል። እዛ ልክ ያው ወረቡ ሊወረብ ሲል እንደሚታወቀው ሊቃውንተ ቤተክርስቲያን መቋሚያ ራሱን የቻለ ትርጉም አለው። ጽናጽል በቤተክርስቲያናችን ራሱን የቻለ ትርጉም አለው። መቋሚያ ጽናጽሉን ይዘው ከበሮ የሚመቱ ሰዎች ተሰይመው ወረቡን ለመወረብ ይቆማሉ። እና ፈርቶ ልክ አውሬ እንዳየ ማለት ነው ፈርቶ ደንግጦ እየሮጠ ወጣ ከቤተክርስቲያን እና ወደ ፕሮቴስታንቱ ወንድሞቹ ይሄዳል። እና ምን ሆነ ነው ምናምን አሉት። ሁለተኛ እነዚህ ኦርቶዶክሲያን ጋር እንዳትልኩኛል። የእኛም ዝም እንዲህ ነው እየጠፋ ያለ። ሁለተኛ እንዳትልኩኛል። ምን ሆነ ነው ምንድነው የተፈጠረው ምናምን አሉት። በፍጹም እንዴ ለጥቂት ነው የተረፍኩታል። ትቀልዳላችሁ እንዴ? እነዚህ ሰዎችማ ጤነኞች አይደሉም ማለት ምን እየተካሄደ ነው እንዴ? እዛ እግዚአብሔር እናመሰግናለን ብለው ሰው እያታለሉ ነው። እንዴት ግማሾቹ ቄሶች በአንድ መደዳ ግማሾቹ ቄሶች በአንድ መደዳ ዱላ ይዘው እርስ በርስ ሊደባደቡ ሲሉ ነው ተረፌሮች አምልጭ ወጥቶታል። ፕሊዝ በቃ ልክ እንደዚህ ሆነ። ያላያችሁትን ነገር እንዳያችሁ አደረጋችሁ የምታወሩ ሰዎች፣ ያልተመለከታችሁትን ነገር እንደተመለከታችሁ አደረጋችሁ የምታወሩ ሰዎች እባካችሁን ተረጋጉ። በቃ የሆነ በቃ እኛ እንዲህ ነን እና እንዲህ መሆናችንን ምናልባት ያልወደዳችሁበት ነገር ካለ ቀርባችሁ እኛን መካሩን ገጽሱ እንታረማለን ምናምን። ያላያችሁትን ነገር ግን እንዳያደርጋችሁ አታውሩ። ልክ እንደዚህኛው ሰውዬ ማለት ነው። ወረብ ሊወርቡ የቆሙትን ሊቃውንተ ቤተክርስቲያን በአንድ መደዳ ቆሞ ያሬዳዊ የሆነ ዜማን እያዜሙ እግዚአብሔርን የሚያመሰግኑ በሰማያት ያለውን አምላካቸውን እግዚአብሔርን እንደ 24ቱ ካህናተ ሰማይ ያለማቋረጥ የሚያመሰግኑትን እነዛ ሊቃውንተ ቤተክርስቲያንን ዱላ ይዘው ግማሾቹ በአንድ መደዳ ግማሾቹ በአንድ መደዳ ሊከታከቱ ሲሏል እንዲህ በቃ እርስ በርስ ሊደባደቡ ሲሉ ነው ተርፌ ሮጭ ያመለጥኩት ብሎ እንዳወራው ሰው አትቸኩሉ ለሐሜት። ፕላስ ደግሞ ጠንከር ባለው ቃል እንደ ቀይላቱ ነው። በቃ ሁላችንም ወንድማማቾች ነን። እኔ ኤማኑኤል ልንገራችሁ፣ ለጋዲ ጥላቻ እኔ ውስጥ መኖር ከጀመረ ለጋዲ የሆነ ጥላቻ እየኖረኝ መቀጠል ከሆነ ባለውበት ነው የምቆመው። ጋዲ እያየሁት ይለወጣል፣ እያየሁት ያድጋል። ወደዳችሁም ጠላችሁ እያየሁት በአይኔ እያየሁት ይለወጣል፣ ያድጋል ምናምን። ለምን? ምክንያቱም የኔን የሆነ ወደኋላ ዞሮ መጥፎ ነገር እያሰብ አይደለም፣ መጥፎ ነገር እየተመለከተ አይደለም። አለቅ። እኔ ደግሞ ውስጤ ይሄ የቃይልነት ስሜት እየተሰማኝ
የእሱም መውደቅ መመኝ ከሆነ እንደው ዛሬ እንዲህ በሆነ እንዲህ በተበላሸበት እንዲህ በተሰናከለ እንዲህ በወደቀ ምል ከሆነ በጣም ትልቅ ችግር ነው የሚፈጠረው። ቶሎ ይገርማል። ኔትወርክ ተቋርጦ ነበር ማለት ነው። ለማንኛውም የቃየልን ቅናት አንቅና የኔ ተወዳጆች፣ እሺ የቃየልን ቅናት አንቅና። እንደ አቤል ልባችንን ንጹህ አድርገን መስዋዕታችንን እናቅርብ፣ እግዚአብሔርን እናገልግለው ለማለት ነው። ጋድዬ በጣም ነው የማመሰግን የኔ አባት። እኔም በዛው ሰላም ልበል ምናምን ነገር ብዬ ነው የገባሁት። ጎራ ያልኩት ያው እንግዲህ ዛሬ ጁምአ ነው ትላለህ። ቀጥል በቃ በርታ ምናምን ነገር ያው እንደዋወላለን በቃ። እሺ የኔ አባት ያው እኔ ባይዘው የማታውቁ ሰዎች ድንገት ካላችሁ የፈለገ መንፈሳዊ አባቱ እኔ ሲጨንቀው ምናምን ነገር አንዳንድ ነገሮች ግራ ሲገቡት ምናምን እኔ ጋር የሚደውለውና ዛሬም ድንገት ቪዲዮን ስመለከት ምናምን ልጄ ምን ሆንክ? ልጄ ያልኩት በእድሜ አይደለም፣ በእድሜ እንኳን ይበልጠኛል። ልጄ ምን ሆንክ? መንፈሳዊ አባቱ ስለሆንኩና ከዛ በስንት ዓመት ነው የተወለድከው ጋዲ? በእኛ ነው በእኛ 89 ወድ አንተ እኮ ከዚህ በፊት ታላቂ ነህ እኮ አልከኝ። አባ አስደነገጥከኝ እኮ። አረ ታላቂ ነህ በጣም። በነገራችን ላይ ጋዲ አንተ አኬ ልደት ስፔሻሊ ልደት ተሙ ምናምን ተሜና ልደትን እዚሁ ሳታካታቸው እነሱ ሌላ ካታጎሪ ናቸው። ኦኬ እነሱን በቅርስነት እንመለከታቸው። አንተ ካልክሽ በቅርስነት እናያቸዋለን። አይ አንተ እንኳን ትንሽ ያው ሞፈረ ምናምን ነገር ነው እንጂ ጩጬ እንደው እንኳን ታስባታለህ። ቃሌት ያሰማል እንግዲህ በጣም በእውነቱ በጣም ኦ ማይ ጋድ ቃል የገባው ልክ ነገር በቃ ሼር ብቻ አድርግልኝ። ሼር ብቻ በቃ አለቅ። በቃ አንተ ሰውዬ ይመች። በቃ ሁላችሁንም ታቻላችሁ ክርስቲያን ወንድሞች እናቶች ሰላም ብያለሁ። እንዴ ሞክሼ ይላል እንዴ የኔ አባት አንተ ሰው ደህና ነህ? እንዴት ነህ ብሮዬ? እግዚአብሔር ይመስገን። አረ ስቲፍ ጠፍተሃል። መጥፋት ይሻላል እንደዚህ። ምን ላድርግ? በጣም ሩጮኝ እኮ ነው። በቃ ዛሬ ራሱ በውስጥ ምናምን ና ተብዬ ነው በቃ ተደውሎ ምናምን እማማ ጋር ምናምን ሲደወል ነው የመጣሁት። ኦኬ አይ በጣም ጠፍተሃል። እንዴት አየው ፀጉሬን? ዳረ በጣም ነው የሚያምረው እኮ ነው በቃ እኛም የያዘ ይዞን ነው እንጂ ብንላጭ ሙዴ ነበረ። አይ በጣም ስላየው በጣም ደስ ብሎኛል የኔ አባት። በነገራችን ላይ ተወዳጆች ስቲፍ በጣም እግዚአብሔር ያክብረው። ስለ እውነት በጣም ሰው አክባሪ ነው። እኔ ወንድሙ ቤተክርስቲያን እንዲገኝ በአንድ ወቅት ጋብዤው ኢንቫይት አድርጌው አክብሩ ስለ እንቅልፍ ሳይተኛ ኦኬ አምሽቶ ነበረ እንቅልፍ ሳይጨርስ አክብሮ መጥቶኛን ጆን ያደርጎ ቤተክርስቲያን ስርዓትን አክብሮ ከኛ ይልቅ ቤተክርስቲያኑን ኦኬ ያው ያደገባትን ቤተክርስቲያኑን አክብሮ ነው የሄደውና በዚህ አጋጣሚ ጊዜ ያክብርልኝ። ስቲፈን አሁን ምን እናደርጋለን መሰላችሁ? አንድ ቤስት ኦፍ 3 እናጫወተውና ካሸነፍነው መዝሙር እናዘምረዋለን። እሱ ካሸነፈ ያው እሱም መዝሙር ይቀጠናል ነገ። እኛ ካሸነፍነው ግን መዝሙር እናዘምረዋለን እና ስቲፍ ሲዘምር እንጂ ቆንጆ እኔ ምን እንቀጣ መሰለ አንተ በጣም ይሄ ለአንተ ይጠቅማል የምትለውን መዝሙር እንትን ትልኛለህ ትዘምርልኛለህ። እኔ ደግሞ ቆንጆ ነገ አንተ የፈለግከውን አንድ ሰው ምሳ እየበላ ወይ ቪዲዮ ወይ ደግሞ የሆነ ነገር እንትን እያልኩ ፖስት አደርጋለሁ ማለት ነው። በዚህ ንጮታ ደስ አይልም? ሁለቱም ከሆነ አይ ዝማሬ እፈልጋለሁ። አንድ ዝማሬ ምን ችግር አለው? አንድ የምትወደውን ዝማሬ ትዘምርልናለህ። ቤስት ኦፍ 3 ነው ተወዳጆች።
ኔትወርክ እኔ ጋር ነው እንዴ? እኔ ጋር አይደለም ማለት ኦኬ፣ እሱ ጋር ነው። እሺ፣ እንዴት በጣም ምን ያክል ግን ትዕግስቴን ሼር አድርጌያለሁ እንጂ ሁሉ ሰው ሼር፣ እኔ እኮ ሼር እያደረኩ እኮ ነው። ሰው ልጠራልህ እኮ ነው። ኧረ በለው። ሌትስ ጎ ታፕ ዘ ስክሪን ጋይስ፣ ሌትስ ጎ ታፕ ዘ ስክሪን ጋይስ። ሁላችሁም ኤቭሪባዲ ታፕ ዘ ስክሪን። በነገራችን ላይ እኔ ትክክለኛ ስማን እንደሆነ ብዙዎቻችሁ አታውቁም አይደል? ፈለገ አትናትዮስ የሚለውን ነው ብዙ ሰው የሚያውቀው። ስቲፎ፣ የእኔ ትክክለኛ ስሜ ማን ነው? ስጢፋኖስ አይደለ? ሞክሼንን ደግሞ ስቲፎ በሏሏችሁ። ከታች ያላችሁትን ነው። እሱ ሼር እያደረገ ነው። አክሊል አላለም። አንዱ ትክክለኛ ስሜ ማን ነው እላለሁ። አክሊል አላለም። እኔ አሁን ስታዩ ራሰ በራ መስላለሁ። ጋይስ እንዴት ነው አክሊል? እንዴት አክሊል ትሉኛላችሁ? ስጋ አይታያችሁም እንዴ? እኔ ላይ እንዴት አክሊል ትሉኛላችሁ? ምንድን ነው ስጋ አይታያችሁም እንዴ? እኔ ላይ 17 ሰው ጋይስ፣ ሌትስ ጎ 17 ሰው ፍላወር። እሺ ጋይስ ሌትስ ጎ 17 ሰው 17 ጋይስ፣ ዋን ቶሎ ሚዩት አድርጓቸው። እሺ ጋይስ እንትን ሚዩት ጋይስ፣ ሌትስ ጎ ሊያመልጠን ነው። አመለጠን እዚህ ስመላለስ ጋይሶች፣ ሼር ለማድረግ ስመላለስ አመለጠን። 17 ሰው ጋይሶች፣ ሌትስ ጎ 17 ሰው ፍላወር፣ 17 ሰው ፍላወር ጋይስ፣ ሌትስ ጎ። አለፈን፣ ችግር የለውም። እናሸንፋለን፣ ግን እናሸንፋለን። ኖርማል ነው ጋይሶች። ቤስት ኦፍ 3 ነው። ኖርማል ነው። ዝም አልክ ፈለገ አውራ። እኔ ኮሜንት እያየሁኝ በጣም ገርሞኝ፣ አንዳንድ የሚያስቅ ኮሜንት የሚጽፉ ሰዎች አሉ። አባ ስቲፎ ምናምን እያሉ ይጽፋሉ። ሁላችንም ሼር ኮፒ ሊንክ አድርጉት። እሺ ጋይሶች፣ ሼር ኮፒ ሊንክ አድርጉት። ሼር ኮፒ ሊንክ ጋይሶች፣ ሼር ኮፒ ሊንክ። ዋን ጌም ተጫውተ የምንወጣው ሁላችሁም ሼር ኮፒ ሊንክ። በእናታችሁ ላሸንፈውና ዛሬ ታሪክ እንስራና እንውጣ። ሌትስ ጎ። ቤስት ኦፍ 3 ነው ወይስ አንድ ጨዋታ ነው? ስቲቭ ቆይ እንጂ ይለቅ እንጂ ለምንድን ነው የምታጣድፈኝ? የፈለገ ቆይ ይለቅ እንጮት። አይ ሙሉ አቅማችንን እንዳንወጣው ብዬ እኮ ነው አለ አይደል? እንድንቆጥባት ብዬ ነው። ችግር የለም ጋይሶች፣ ሌትስ ጎ። መች ልምጣ ፈለገዬ? አረ ደውልልኝ። ተው ግድ የለም ስቲቭ፣ ተው ግድ የለም። የጾምም ቢሆን ምሳ መገባበዝ ይቻላል። ኧረ ችግር የለውም ወንድሜ። የእውነት የዛን ጊዜ በደንብ ሳንንከባከባችሁ በደንብ በቃ አይደለ በደንብ ሳንገባበዝ ምናምን ነው ሄዳችሁት ምናምንና አጋጣሚ እንትን ነበር። ጋይሶች ሌትስ ጎ ኤቭሪባዲ፣ ሁላችሁም ታፕ ዘ ስክሪን። ሌትስ ጎ ጋይስ፣ ሌትስ ጎ ታፕ። ፕሮፋይል ላይ ያለች ልብ ከምትሞላትለች ሌትስ ጎ ታፕ ዘ ስክሪን ጋይሶች፣ ሌትስ ጎ። እናሸንፍ። ኮፒ ሊንክ አድርጉት ጋይስ። በጎ መዓዛ ሽቶዬ ነሽ፣ በሰው ሁሉ ፊት ዘመርኩልሽ። ኦኬ ፈለገ አትናትዮስ በሉ እናንተ። ሌትስ ጎ እናሸንፋለን ጋይሶች። አለ ሼር ኮፒ ሊንክ እየተደረገ ነው። ደንግጧል። አሁን ማን ሊመጣ ነው ብሎ ደንግጧል ጋይሶች። ሌትስ ጎ ለማን ነው በጣም የምትተማመንበት ጊፍተር አለ ማለት ነው? እስቲ ዋናው እኮ አንድ ፋሚሊ ነው ብሮ። የኔ የምትለው አንድ ሰው ይበቃሃል ከግርግር። አረ እያስፈራራን ነው ጎበዝ። ቤስት ኦፍ 3 ነው። እሺ ተወዳጆች፣ ቤስት ኦፍ 3 ነው። ሁለተኛ ላይ እንዳንዘረብ አደራ። ተመስገን ጌታ ሆይ። እስቲ ፈለላ ዘምረው ነው። ችግር የለውም።
አሁን ጋይሶች ስፒዱን እንምለው። እሺ ስፒዱን እንምለው። አሁን ካሸነፍን እንቀጣለን። ከተሸነፍን ግን ዋበላን። ማነው ሌትስ ጎ ጋይስ፣ ሁላችሁም ኤቭሪባዲ ታፕ ዘ ስክሪን። እዛ እያያችሁ ነው አይደል? ታፕኛ ጋርም እኮ ይሰራል እኮ ጋይሶች። ሁላችሁም ታፕ ዘ ስክሪን። ፕሮፋይል ላይ ያለችው ልብ ቅርጽ እስከምትሞላ ድረስ ጋይሶች፣ ሌትስ ጎ ጋይሶች፣ ታፕ ዘ ስክሪን ሁላችሁም። እና ብዙ እንዳይጠይቀን ልብ ካለ አንድ ዋን ሀርት ምናምን እንስጥ። እሺ ጋይሶች፣ ብዙ እንዳይጠይቀን 10 ምናምን አበባ እነሱ እየበለጡ ነው ያሉት ጋይሶች። ሌትስ ጎ 10 ምናምን አበባ እየጠየቀን ያለው እነሱ ታፕ ምናምን ስለሚያደርጉና አበባ ስለሚሰጡ ነው። ዋን አንድ ሀርት ምናምን እንስጥ። እሺ ጋይስ ሌትስ ጎ። ስቲፍልና ዘምረው ነው። ሌትስ ጎ ጋይሶች። ወይ ወንድሜ ስራ እንዴ ነው? ምን እኛማ ምን ያው ዝም ብለን እንሞካከራለን። እኛ ስፒድ ነው የምናደርገው ብሮ። ባለፈው ደግሞ ትንሽ ቆይቷል። አርባ ምንጭ ሄደ ምናምን ስትዝናና እያየው ነበረ። እንደው እኔም አንድ ቀን እዛ ቦታ መሄድ እፈልጋለሁ ብያለሁ ያንተን ላይፍ ካየው በኋላ። ያ እኔ ሄድኩት ለኔክስት ስራ ለመቅረጽ ብዙ ሎኬሽኖች ለማየት ለማጣራት ምናምን እንጂ በምን እንትን ነው ለመዝናናት የምንሄደው? ሆነስ ለስራ ነበር እንዴ? ለማየት ምናምን በዛው ምናምን ነገር እንትን አልኩ እንጂ ያው ለእንትን ነው ሄድኩት፣ ለስራ ነው ሄድኩት። ወንድሜ በርታለን ስቲፍ፣ በርታለን። እና ደግሞ የእናንተ ቤተክርስቲያን መምጣት ቤተክርስቲያን መገኘት በጣም ብዙዎችን ያበረታል። አትጥፋብን፣ ብቅ በል። ኧረ አባቴ ችግር የለውም በደስታ ሌስኮ። አንዳንድ ሰው ፍላወር ጋይስ ሌስኮ አንዳንድ ሰው 18 ሰው ኧረ አበባ ሙሉት። አሁንም አሸነፍን። 18 ሰው ሌስኮ አንዳንድ ሰው ብቻ አበባ ዋን ፍሎር እዛ እያየ ነው አባቴ አይናገርም። እዛውም ይሞላዋል ጋይስ። እንጩ በቃኛ ግዴታችን ነው። ምንም ማድረግ አንችልም ጋይሶች። ሌስኮ አንዳንድ ሰው ፍላወር ሌስኮ ፍላወር ጋይስ ፍላወር እዛ ያሉትን አሁን ምን አለ ፈለገዬ ሂዱ ብትላቸው ወደ በረከት መንገድ ነው የሚሄዱት። እኔ ክፋት አልሰራ ኑ በላቸውና አስሞላቸው እንጂ ምን ችግር አለው? ኑ በላቸው እስቲ ሌው ፍቅራቸውን አበባውን ብቻ ይሙሉልን። ሌላው ያላችሁ እኔ ጋር እየመጣችሁ ሙሉት። እስቲፍ ጋር ያላችሁ እኔ ጋር እየመጣችሁ ሙሉት። ሁላችሁ እንድሪስ እንኳን ጀበና አድርጎ ቁጭ ብሎ መጥቶ ይሞላሉ። እንኳን እንደዚህ የተባረከ ቤት ሆኗል። ሙሉት እንዴ ክፉ ነክ ይለኛል እንዴ? እንዴት ትዝ አለ እሱ ሰውዬ፣ በጣም የሚያስቀኝ ጋይስ። በፍጹም ኦረ ቲጂ ንኪው ወይ ግላፉን ስትሰጡ 5 እጥፍ ነው ባይዘው። በመጀመሪያ ግላፉን ከዛ ጊፍት። እሺ ቆይ አንዴ ጋፕ ስጡኝ፣ ይሄን ጌም ጋፕ ስጡኝ እንዴ! ሰው ይምጣ። ኧረ ጋፕ ስጡን እንዴ! ዝም ብሎ እንደዚህ ጨዋታ አለ እንዴ? ኧረ ድጋሚ ትሪፕሉ ሳያልቅ ግላፉ እንትን ብሏል። ትሪፕሉ ሳያልቅ ቲጂ ዋት በኢየሱስ ስም በጣም 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 እንድዘምር ፈልገዋል ማለት ነው። ጋይሶች ሌትስ ጎ ታፕ ዘ ስክሪን። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ መሸነፍ የለብንም። በጣም እነሱ ከባባድ ጊፍተር ነው ያላቸው እና ለጊፍተሮቻቸው ያው ሼር እያደረገ ነው ስቲፍ። ድንገት ከመጡ ሰኮንድ ይበቃቸዋል ማለት ነው። ነው መጥፎ ኮሜንት እኔ ቤት ያላችሁ ሰዎች ፕሊዝ ፕሊዝ እንትን አትበሉ ፕሊዝ። አይ ድምፅ ያምራል በጣም አላሉኝም። ፈለገ ዘምር ድምፅ ያምራል በጣም። አረ ፕሊዝ ተው ተው፣ እንደዚህ ያላችሁ አሰክሱኝ እንዴ!
እኔ እንዴ ኧረ ስለምትወዱኝ በነገራችን ላይ ድምፅ ያምራል ያላችሁ ስለምትወዱኝ እንዴ ላለመቀጣት ብሎ ነው። ሰራልን አያችሁ። የኔ ድምፅ አያምርም። አንድ ጊዜ ነገርያችሁ ከሆነ ቤተክርስቲያን ገርጂ ማርያም ጸበል ቦታ ጋር ሆኜ እላለሁ እና እንደውም ማለት የፈለኩት ዜማ ይመስለኛል ይወርድ መንፈስ ቅዱስ በላይ ለብስቱ ወይኑ የሚለውን ፓርት ማለት ፈልጌ እኔ ምናምን ነገር እላለሁ እና የሆኑ ቄስ ናቸውና ቀዳይት ይዘው እየጸለዩ ነው። ታገሱኝ የሌለ በቅዱስ ሚካኤል ታገሱኝ የሌለ ሰጥተው ነው ሰሙ ምናምን ነገር እላለሁ። እዛ ዳዊታቸውን ቀስ አድርገው ዘጉና እስቲና እስጢፋኖስ ዛሬ ደግሞ ደህና እንደው ሊያወዱስ ምናምን አቤት አባታችን ነው ምናምን ብዬ ሲል ለጠጋሉና እኔ የምል እቤት እንዲህ እያልክ ስትጮህ እናትህ ዝም ትላለች አላሉኝም? ጋይስ ዩ ሃቭ ኖ አይዲያ እንዴት ከራሴ ጋር እየተጣለው እንዴት ወደ ቤት እንዴት እኮ ነኝ የማውቀው። ያምራል ምናምን እያላችሁ ሰክሳላችሁ አይደል? እንዲህ እያላችሁ እኮ ነው ሰው ገደል ውስጥ የምትከቱት። አሁን ድምፅ ያምራል ትሉኛላችሁ፣ ነገ ወጥቼ የሆነ ሚዲያ ላይ ስል